እኛ አርሲ ሀገረ ስብከት ያለነው ኦርቶዶክስ እምነት ተከታይ አቡነ ያሬድን የቤተክርስቲያን ጠላት ሆይ ኦርቶዶክሳውያንን በማንነታቸውና በሃይማኖታቸው የምታርደው አውሬው ሆይ ይህችን ድምፅ አድምጥ። በእርግጥ የኛ የክርስቲያኖች ጌጣችን መከራ ነው። ጌጣችን ነው መከራ። በመገደላችን በስጋ በመሞታችን የምናጣው ነገር የለም። በኃጢአት መውደቃችን እንጂ በስጋ መከራ መቀበላችን ከእግዚአብሔር አይነጥበንም። እኛ የቤተክርስቲያን ልጆች ብንሞት ለክርስቶስ እንደምንሞት እናምናለን። አንተ ግን ጫካ ለምን እንደወጣህ አናውቅም። አንተ ግን ጫካ የወጣኸው የእግዚአብሔርን ልጆች በመግደል ለሰይጣን ተልእኮ ለመፈጸም እንደሆነ እናምናለን። እንዲያው ግን የቤተክርስቲያን ጠላት ሆይ ቤተክርስቲያን በጣም የምትጠላት ከሆነ ምንም ያልበሉ ምንም ያልጠጡ በጣም ደካማ የሆኑ ምዕመናንን ከምትገድል ከኑሮ ውድነት ጋር እየታገሉ ደፋ ቀና የሚሉ ምስኪን ኦርቶዶክሳውያንን ከምትገድል ምን አለ እንደነዚህ አይነት በስጋ የደለቁ ቦርጫም ሊቃነ ጳጳሳት ነን ባዮችን የግሪክ ጨርቅ የለበሱ በጣም ወፍራም የሆኑትን እነሱን ምን አለ ብትሞክራቸው? ምን አለ እነሱን ብትሞክር? ምስኪን አርሶ አደር ገለህ ምንድነው የምታጠርፈው? እንደኔ አይነቱን አጥንት ምንድነው የምታደርገው? አርደህ ምን ታገኛለህ? በስጋ የሰባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚቀልድ ቀላጅ በደንብ የሰባ ሰውነቱ የሰባ እኔን 5-6 ጊዜ የሚያህል የሚወፍር ወፍራም ላይ እሱ አትሞክረው አሉልህ እኮ በምንኩስና ልብስ በምንኩስና ቆም ስጋዊ ጥቅማቸውን አደላድለው በርገር ቁርሳቸው ወይን መጠጣቸው በደንብ የሰቡ እነሱን አትገላግልልኝም? እነሱ ብትገላግላቸው አይሻልም? ምስኪን አርሶ አደር አርደህ ገለህ ምንድን ነው የምታገኘው ጥቅም? ምን ታገኛለህ? በዚህ የኑሮ ውድነት አንጀታቸውን አጥሞታል። በዚህ በሚደርስባቸው መከራ ፍትህ እንዲያገኙ የሚጠይቅላቸው አባት የላቸው። ከሰማያዊው አባት ከእግዚአብሔር በቀር ሌላ ምድራዊ አባት የላቸው። እነዚህ ሰዎች ድሆችን ምንድን ነው የምታደርጋቸው? ምን ገንዘብ አታገኝበት? ደም ነው ካንገታቸው የሚወጣው። አጥንት ያላቸው አልበሉ አልጠጡ የተደላደለ ህይወት አልኖሩ። እነዚህ ምስኪን ሰዎች ገለህ እንዲሁ አንተ ገዳይ ሆይ ምንድን ነው የምታገኘው ጥቅም? አውቃለሁ ኦርቶዶክሳዊ ቤተክርስቲያን እንደምትጠላ አውቃለሁ። ግን ምን አለ በበርገርና በውስኪ ቦርጫቸው ያሉትን እነሱን አከራቸው መጣ ቅርብ ናቸው እኮ ላንተ ቅርብ ናቸው። ላንተ ለቤተክርስቲያን ጠላት፣ ላንተ ለኦርቶዶክሳውያን ገዳይ ላንተ ቅርብ ናቸው። በመግደል የምታሸንፈው ህዝብ የለም። በመግደል የምታሸንፈው ነገር የለም። ገለህ ትሸነፋለህ እንጂ አታሸንፍም። ኦርቶዶክሳውያን እንፈተናለን እንጂ አንሸነፍም። ከአሸናፊው ከክርስቶስ ጋር ነንና ህብረታችንም ከክርስቶስ ጋር ነውና ምንም አንሆንም። ምናልባትም በእኛ ስጋ ድካም ቤተክርስቲያን ልትፈተን ትችል ይሆናል። ምናልባትም በእኛ አለመጽናት በእኛ ምግባረ ብልሹነት ምናልባት እንዲያው ቤተክርስቲያኑን ልንፈትናት እንችል ይሆናል። በዚያ ላይ ደግሞ አንተ ደግሞ መስኪን የዋህ ኦርቶዶክሳውያንን በመግደልህ ፈተናውን ታበዛ ትችል ይሆናል። በዚህ ደግሞ እንደዚህ ቦርጫቸውን ገብተው ደግሞ እንደነዚህ ደግሞ ለመንጋው አርያ እረኛ መሆን ሲገባቸው በግ አልተገደለብኝም የጠፋ በግ የለም ብለው
ለሚዋሹ ውሸታሞች ደግሞ ሀፍረት ጉስቁልና ይሆናል እንጂ ምንም እኛ ኦርቶዶክሳውያን ምንም አንሆንም። ህብረቷ ምንም አትሆን። አንዲት ኦርቶዶክሳዊ ህብረት ምንም አትሆን። የቤተክርስቲያን ጠላት ሆይ ጠላታችን አንተ ብቻ ብትሆን ምን ማድረግ እንዳለብን እንመከር ነበረ። ነገር ግን አንተ ብቻ አይደለም። እኛን ኦርቶዶክሳውያንን እየፈተኑን ያሉ በጉያችን ውስጥ ያሉ በዘረኝነት መንፈስ ተወሽቀው ለወዳቸው የሚታዘዙ አባትን ባዮች ሁሉ እየፈተኑን ነው። እኛን ባልጠገባ አንጀታችን ከምትፈትነን ኦርቶዶክስ ነን አባት ነን ብለው 400 500 ሺህ ብር የወር ደሞዝ እየበሉ የሚኖሩ እነሱን ይዘህ ገንዘብ እንዲከፍሉ ብታደርጋቸው የተሻለ ጥቅም ታገኛለህ። ቤተክርስቲያኒቱን ግን እንዲያድርገህ ልትጎዳት አትችልም። ምንም እንኳን አንተ የኤድስ ግዢት አላጠፋቻትም። እንኳን አንተ ግራኝ አመት ቤተክርስቲያን አላጠፋትም። እንኳን አንተ ዲዮቅልጥያኖስ ቤተክርስቲያን በዚያ ዘመን አላጠፋትም። አትልፋ። ይሄን ቪዲዮ ለምታዩ ሁሉ ሰላም ይሁንላችሁ። ቀናቴ ሆይ ልብ ግዛ።